ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የምናደርስበት የፈጣን ሚዲያ ነው። ዛሬም እንደተለመደው በሀገራዊና ዓለም አቀፋዊ ጉዳዮች ላይ ያተኮሩ ታላላቅ ዜናዎችንና ዝርዝር ትንታኔዎችን ይዘንላችሁ ቀርበናል። ከአሜሪካና ኢራን ፍጥጫ እስከ ሀገራችን የፍትህና የኢኮኖሚ ጉዳዮች ድረስ ያሉ መረጃዎችን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። የፕሬዝዳንት ትራምፕ ማስጠንቀቂያና የመካከለኛው ምስራቅ የጂኦፖለቲካ ትኩሳት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን እውነተኛ ስምምነት የምትለውን ቃል ሙሉ በሙሉ ተግባራዊ እስካላደረገች ድረስ የአሜሪካ ጦር በኢራንና በክልሉ ዙሪያ ባለበት እንደሚቆይ አስታወቁ። ፕሬዝዳንቱ ይህንን መልእክት ያስተላለፉት በትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ሲሆን ይህም በዋሽንግተንና በቴህራን መካከል ያለውን የሻከረ ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። ፕሬዝዳንት ትራምፕ እንደገለጹት ሁሉም የአሜሪካ የባህር ኃይል መርከቦች፣ የጦር አውሮፕላኖችና ወታደራዊ ሰራተኞች አስፈላጊውን ትጥቅና ጥይት ይዘው በኢራን አቅራቢያ በተጠንቀቅ ይቆያሉ። ይህ እርምጃ ዋሽንግተን በዲፕሎማሲያዊ ጠረጴዛ የምታደርገውን ንግግር በወታደራዊ ጫና ለማጠናከር መፈለጓን ያሳያል። እንደ ሮይተርስ ዘገባ ትራምፕ እውነተኛ ስምምነት የሚሉት ቃል ኢራን ከኑክሌር እንቅስቃሴ እንድትታቀብ፣ በክልሉ የምታደርገውን ወታደራዊ ጣልቃ ገብነት እንድታቆምና የአሜሪካን የደህንነት ስጋቶች በሚመልስ መልኩ እንድትደራደር የሚጠይቅ ነው። ምንም እንኳን በዓለም አቀፍ አደራዳሪዎች አማካኝነት ደካማ የተኩስ አቁም ስምምነት ላይ መድረሱ ቢነገርም በሁለቱ ሀገራት መካከል ያለው አለመግባባት ግን እንደቀጠለ ነው። ኢራን የዩራኒየም ማበልጸግን ጨምሮ ሁሉንም የኑክሌር ሙከራዎች በአፋጣኝ እንድታቆም ትፈልጋለች። የኢራን ባለስልጣናት በበኩላቸው የተኩስ አቁም ስምምነቱ የተወሰነው የዩራኒየም ማበልጸጊያ ተግባራትን የመቀጠል መብት እንዲሰጣቸው በመግለጽ ስምምነቱን በራሳቸው መንገድ እየተረጎሙት ይገኛሉ። ይህ በትራምፕና በኢራን መካከል ያለው ፍጥጫ የመጣው እስራኤል፣ ሊባኖስና ሌሎች የኢራን ተባባሪ ቡድኖች በሚሳተፉበት ቀጠናዊ ጦርነት መሃል ነው። እንደ ዘ ታይምስ ዘገባ ከሆነ እስራኤል በሊባኖስና በሶሪያ የምታካሂዳቸው የአየር ድብደባዎች ለሰላም የሚደረገውን ጥረት ይበልጥ ውስብስብ አድርጎታል። የዲፕሎማሲ ድርድሮች በዝግ በሮች እንደሚቀጥሉ ቢጠበቅም የትራምፕ አስተዳደር ስምምነቱ ካልተከበረ በጣም ጠንካራ ወታደራዊ እርምጃ ወስዳለው ማለቱ ሁኔታውን እጅግ አሳሳቢ ያደርገዋል። አሜሪካ ጦሯን በክልሉ ማቆየቷ በድርድር ወቅት የበላይነቱን ለመያዝ የምትጠቀምበት ስልት ቢሆንም ጥቃቅን ስህተቶች ግን ወደ ሰፊ ጦርነት ሊያመሩ ይችላሉ። ለጊዜው ዓለም በጉጉት የሚጠብቀው ኢራን ለትራምፕ ጠንካራ ማስጠንቀቂያ የምትሰጠው ምላሽና የሚቀጥሉትን የዲፕሎማሲያዊ ንግግሮች ውጤት ይሆናል። ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጫናቸውን እያሳደሩ ባሉበት በዚህ ወቅት በጎረቤት ሊባኖስ ደግሞ የእስራኤል የጥቃት ማዕበል ከፍተኛ እልቂትን እያስከተለ ይገኛል። የሊባኖስ ቀውስና የእስራኤል የግድያ ማሽን ተቃውሞ በመካከለኛው ምስራቅ እየተባባሰ የመጣው ግጭት ትላንት ረቡዕ በሊባኖስ ላይ እጅግ ደም አፋሳሽ የሆነ ጥቃት አስተናግዷል። በእስራኤል የጥቃት ማዕበል በሊባኖስ ምድር በአንድ ቀን ብቻ ቢያንስ 254 ሰዎች ሲገደሉ ከ1165 በላይ ደግሞ የአካል ጉዳት ደርሶባቸዋል። ይህ ጥቃት በሊባኖስ ውስጥ ያለውን ሰብአዊ ቀውስ ወደ አስከፊ ደረጃ አሸጋግሮታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግልጽ የሆነ ወታደራዊ አቋም እያሳዩ ይገኛሉ። ጠቅላይ ሚኒስትሩ በቅርቡ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሊባኖስን እንደማያካትት በይፋ ተናግረዋል። ይህንኑ ሐሳብ በማጠናከር የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይህንን ቃል አልገባንም በማለት ዋሽንግተን እስራኤል በሊባኖስ በኩል በምታደርገው እንቅስቃሴ ላይ የገባችውን ገደብ አለመኖሩ አመልክተዋል። ይህ አቋም በክልሉ የዲፕሎማሲያዊ መፍትሄ ለማምጣት የሚደረገውን ጥረት ጥያቄ ውስጥ የከተተ ሲሆን እስራኤል በሰሜናዊ ድንበሯ ላይ የምታደርገውን ወታደራዊ እርምጃ አጠናክራ እንድትቀጥል አረንጓዴ መብራት እንደተሰጣት ተደርጎ ተወስዷል። የሊባኖስ ጠቅላይ ሚኒስትር ናኦፍ ሰላም የእስራኤል የግድያ ማሽን ሲሉ የጠሩትን ጥቃት ለማስቆም ሁሉንም ፖለቲካዊና ዲፕሎማሲያዊ አቅሞች እያሰባሰቡ መሆኑን ገልጸዋል። የሊባኖስ መንግስት ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ እያቀረበ ቢሆንም በውስጣዊ ፖለቲካዊ አለመረጋጋትና በወታደራዊ አቅም ማነስ ምክንያት ጥቃቱን ለመከላከል ተቸግረዋል። በተያያዘም የሶሪያ የውጭ ጉዳይ ሚኒስተር ባወጣው መግለጫ እስራኤል በሊባኖስ ላይ የፈጸመችው ድርጊት የሚከተሉትን ህጎች የጣሰ መሆኑን አስታውቋል። ዓለም አቀፍ የሰብአዊ መብቶች ህግጋትን፣ የተባበሩት መንግስታት ድርጅት ቻርተር መርሆችን እንዲሁም የሀገራትን ሉዓላዊነት የመጠበቅ መብት እንደጣሰ አስታውቋል። ሶሪያ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች በአስቸኳይ ተግባራዊ እንዲሆኑና የሊባኖስ ሉዓላዊነት እንዲከበር ጥሪ አቅርባለች። በዩናይትድ ስቴትስ እና በኢራን መካከል ያለው ስምምነት ሊባኖስን አለማካተቱ ሂዝቦላና እስራኤልን ፊት ለፊት የሚያጋጭ የጦር ሜዳ ፈጥሯል። እስራኤል ይህንን አጋጣሚ ተጠቅማ የሂዝቦላ ወታደራዊ አቅምን ለመምታት የምታደርገው ጥረት ከፍተኛ የሲቪል ህዝብ መስዋዕትነት እያስከፈለ ይገኛል። ዓለም አቀፉ ማህበረሰብ በአስቸኳይ የተኩስ አቁም ስምምነት ላይ ካልደረሰ
ቀውሱ ከሊባኖስ አልፎ ወደ መላው መካከለኛ ምስራቅ የመዛማት እድሉ ሰፊ ነው። በመካከለኛው ምስራቅ ያለው የጦርነት ደመና አሁንም አሳሳቢ ሆኖ በቀጠለበት በዚህ ሰዓት ከውቅያኖስ ማዶ በአትላንቲክ ቀጠና በእንግሊዝና በሩሲያ መካከል ሌላ የባህር ስር ፍጥጫ ተቀስቅሷል። የእንግሊዝ ማስጠንቀቂያና የሩሲያ ስውር የባህር ስር እንቅስቃሴዎች በአትላንቲክ። የዩናይትድ ኪንግደም መከላከያ ሚኒስቴር በአትላንቲክ ውቅያኖስ ላይ የሩሲያ የባህር ኃይል እንቅስቃሴ ባልተለመደ ሁኔታ መጨመሩን ተከትሎ ለክሬምሊን ጠንካራ ማስጠንቀቂያ አስተላለፈ። የእንግሊዝ መከላከያ ሚኒስቴር ጆን ሂሊ እንደገለጹት የሩሲያ የባህር ሰርጓጅ መርከቦች በታሪክ ታይቶ በማይታወቅ መልኩ በብሪታንያ የባህር ክልል አቅራቢያ ስውር ተልዕኮችን በማከናወን ላይ ይገኛሉ። ባለፈው አንድ ወር ውስጥ ከዩናይትድ ኪንግደም የባህር ኃይልና የአየር ኃይል ባደረጉት የተቀናጀ ክትትል 3 የሩሲያ የባህር ሰርጓጅ መርከቦች በአትላንቲክ ቀጠና ውስጥ በውል ያልታወቀ ነገር ግን ስጋት የሚፈጥር ተልዕኮ ሲያከናውኑ መቆየታቸው ተረጋግጧል። ዩናይትድ ኪንግደም ይህንን የሩሲያ ስውር እንቅስቃሴ ለማክሸፍ ዘመናዊ የጦር መርከቦችንና የባህር ላይ ቅኝት አውሮፕላኖችን በቀጠናው አሰማርታለች። በተጨማሪም የሩሲያ መርከቦችን እንቅስቃሴ ለአንድ ወር በሙሉ በጥብቅ ስትከታተል ቆይታለች። ፕሬዝዳንት ቭላዲሚር ፑቲን በአካባቢው ያለውን የኃይል ሚዛን ለመፈተሽ የነደፉትን እቅድ ማጋለጧን አስታውቃለች። የመከላከያ ሚኒስትሩ ጆን ሂል ለፕሬዝዳንት ፑቲን በቀጥታ ያስተላለፉት መልእክት በትኩረት የሚታይ የደህንነት ስጋትን ያመለክታል። በገመድና በቱቦ መሰረተ ልማቶች ላይ የምታደርጉትን እንቅስቃሴ አይተናል ያሉት ሚኒስትሩ በእነዚህ ወሳኝ የኢኮኖሚና የመረጃ መስመሮች ላይ የሚደረግ ማንኛውም የጥቃት ሙከራ ከባድ ምላሽ እንደሚጠብቀው አስገንዝበዋል። በአሁኑ ወቅት በመሰረተ ልማቶች ላይ የደረሰ ጉዳት ባይኖርም ሩሲያ እነዚህን የባህር ስር ኬብሎች ኢላማ ለማድረግ እያሰበች ነው የሚለው ስጋት በኔቶ አባል ሀገራት ዘንድ በከፍተኛ ሁኔታ እየናኘ ይገኛል። የሩሲያ የባህር ኃይል እንቅስቃሴ መጨመር ከዩክሬን ጦርነት ጋር ተያይዞ በምዕራባውያን ላይ ጫና ለመፍጠር የሚደረግ ስልት ነው። የፍጥጫ በቀዝቃዛው ጦርነት ወቅት የነበረውን የባህር ስር ፉክክር የሚያስታውስ ሲሆን ቀጠናውን ወደ ከፍተኛ ወታደራዊ ውጥረት ውስጥ ሊከተው እንደሚችል ይገመታል። ዓለም አቀፋዊ የደህንነት ስጋቶችን እንዲህ ከተመለከትን አሁን ደግሞ ወደ ሀገር ውስጥ ጉዳዮች እናልፋለን። በኢትዮጵያ የዲጂታል ፋይናንስ ታሪክ ውስጥ ትልቅ አነጋጋሪ ሆኖ የቀጠለው የፊንቴክ ኢንቨስትመንት የማጭበርበር ወንጀል ምርመራ ዛሬ በፍርድ ቤት ተጨማሪ ቀጠሮ ተሰጥቶታል። በፊንቴክ ኢንቨስትመንት ስም የተፈጸመው ታላቁ ማጭበርበርና የተጠርጣሪዎቹ የፍርድ ቤት ውሎ በኢትዮጵያ የዲጂታል የገንዘብ ዝውውር ታሪክ ውስጥ ከፍተኛ ተባባሪ ያላቸው የተባሉ ታዋቂ ግለሰቦችን ያካተተው የፊንቴክ ኢንቨስትመንት የማጭበርበር ወንጀል ምርመራ ቀጥሏል። ዛሬ ሚያዝያ 1 ቀን 2018 ዓ.ም የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በወንጀሉ ተጠርጥረው በቁጥጥር ስር በዋሉ ታዋቂ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቅዷል። በወንጀሉ ተጠርጥረው በቁጥጥር ስር በዋሉ ታዋቂ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ፈቅዷል። የፌዴራል ፖሊስ ባለፉት 12 የምርመራ ቀናት ውስጥ ያከናወናቸውን ተግባራት ለችሎቱ ያቀረበ ሲሆን ምርመራው በስፋትና በጥልቀት እየተካሄደ መሆኑን አመልክቷል። ፖሊስ እስካሁን የ150 ምስክሮችን ቃል መቀበሉን፣ ከተለያዩ ባንኮችና የፋይናንስ ተቋማት ጋር የተያያዙ የገንዘብ ዝውውር ሰነዶችን እያሰባሰበ መሆኑን፣ በተጨማሪም እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የድርሻ መጠን የማስተዋወቅ ስራና የጥቅም ትስስር የሚገልጽ ዝርዝር ማብራሪያ ለችሎቱ አቅርቧል። ፖሊስ ቀሪ የቴክኒክና የሰው ምስክር ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት የጠየቀ ቢሆንም ፍርድ ቤቱ የጉዳዩን አጣዳፊነት ግምት ውስጥ በማስገባት 8 ቀናትን ብቻ ፈቅዷል። የተጠርጣሪ ጠበቆች ደንበኞቻቸው ታዋቂና የህዝብ ሰዎች መሆናቸውን፣ ቋሚ አድራሻ ያላቸውና የቤተሰብ አስተዳዳሪ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበር ተከራክሯል። በተጨማሪም አንዳንድ ተጠርጣሪዎች የጤና እክል እንዳለባቸው ለችሎቱ አስረድተዋል። ፍርድ ቤቱ ግን የወንጀሉን ስፋትና በብዙ ሺህ የሚቆጠሩ ዜጎች ላይ የደረሰውን የኢኮኖሚ ጉዳት ከግምት ውስጥ በማስገባት የዋስትና ጥያቄውን ውድቅ በማድረግ ፖሊስ ምርመራውን እንዲያጠናቅቅ አዟል። ይሁን እንጂ የጤና እክል ላለባቸው ተጠርጣሪዎች አስፈላጊው የሕክምና ክትትል እንዲደረግላቸው ትዕዛዝ ሰጥቷል። ይህ የፊንቴክ ማጭበርበር ተብሎ የተፈረጀው ድርጊት ታዋቂ አርቲስቶችና ቲክቶከሮች ያላቸውን የህዝብ ተቀባይነት በመጠቀም ዜጎች ገንዘባቸውን ባልተረጋገጡ የኢንቨስትመንት አማራጮች ላይ እንዲያፈሱ በማድረግ ትልቅ ሚና እንደነበራቸው ይናገራል። ጉዳዩ በኢትዮጵያ ውስጥ የዲጂታል ፋይናንስ ህጋዊነትና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተጠያቂነት ላይ ትልቅ የክርክር መድረክ ከፍቷል። ፖሊስ ምርመራውን አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ለችሎቱ ሲቀርብ የወንጀሉ ዝርዝር ሁኔታ ይበልጥ ግልጽ ይሆናል ተብሎ ይጠበቃል። የፍትህ አካላት በማጭበርበር ወንጀል በተጠረጠሩ ግለሰቦች ላይ ምርመራቸውን እያከናወኑ ባሉበት በዚህ ወቅት በሌላ በኩል ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በክልል ደረጃ ለህግ ታራሚዎች ይቅርታ ተደርጓል። የማዕከላዊ ኢትዮጵያ ክልል ለ480 ታራሚዎች ያደረገው ይቅርታና የማህበራዊ ትስስር ፋይዳው የማዕከላዊ ኢትዮጵያ ክልል መንግስት መጪውን የትንሳኤ በዓል ምክንያት በማድረግ በወንጀል ተፈርዶባቸው በማረሚያ ቤት የሚገኙ
480 የህግ ታራሚዎች በይቅርታ ከእስር እንዲፈቱ ወሰነ። የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሳው እንደገለጹት ውሳኔው ታራሚዎቹ ካለፈው ጥፋታቸው ተምረው ከቤተሰቦቻቸውና ከማህበረሰቡ ጋር እንዲቀላቀሉ ታስቦ የተደረገ ነው። በይቅርታ መመዘኛ መስፈርቱን አሟልተው የተገኙ 480 ታራሚዎች አመዳደብ እንደሚከተለው ይመስላል። 455 ወንዶችና 14 ሴቶች በድምሩ 469 በመደበኛ ሁኔታ፣ 11 ወንዶች በልዩ ሁኔታ። ከነዚህም መካከል 474ቱ በሙሉ ይቅርታ ወዲያውኑ ከእስር እንዲፈቱ ሲወሰን፣ ቀሪዎቹ 6ቱ ደግሞ ከእድሜ ልክ ጽኑ እስራት ቅናሽ ተደርጎላቸው በይቅርታ እንዲፈቱ ተደርጓል። ይህ እርምጃ በበዓላት ወቅት የሚደረግ ልማዳዊ አሰራር ብቻ ሳይሆን የተሃድሶ ስራ ውጤታማነት ማሳያ ተደርጎ ይወሰዳል። ታራሚዎቹ በቆይታቸው ያገኙትን ሙያዊና ስነልቦናዊ ስልጠና ወደ ተግባር በመቀየር አምራች ዜጋ እንዲሆኑ ይጠበቃል። ርዕሰ መስተዳደሩ ለህብረተሰቡ ባስተላለፉት መልእክት ተፈቺዎቹን በጥርጣሬ ከመመልከት ይልቅ ተገቢውን ድጋፍ በማድረግ ወደ ቀድሞ ህይወታቸው እንዲመለሱ ማገዝ እንደሚገባ አሳስበዋል። ይህ አይነቱ ይቅርታ በወንጀል ምክንያት የተበጠሱ ማህበራዊ ግንኙነቶች እንዲጠገኑና የክልሉን ሰላምና አብሮነት ለማጠናከር ትልቅ ሚና ይጫወታል። ለዛሬ የያዝናቸው አብያታ መረጃዎች እነዚህን ይመስሉ ነበር። ወቅታዊና ትክክለኛ መረጃዎችን በፍጥነት እንዲደርሷችሁ የፈጠነ ሚዲያን ሰብስክራይብ ማድረጋችሁንና የደውል ምልክቱን መጫናችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።